ልኩን ነግሬ አባረርኩላት እንጂ አንቺ ለጌጤ እንኳን እሳይ እንኳን በላ። እንደውም እሱን እንሸልመዋለን። አይገርምሽም? እንኳን በላ የጌጤን። እሷ መታ ከኛ ጋር ወገቧን ይዛ ለእሱ ስትከራከረ ነበር። ዛሬ ሲበላት ነው እኛ ጋር ተመልሳ የምትመጣ። እኔ እኮ ስለ እሷ ልከራከር አይደለም፣ ግን ሌላ ሰው እንዳይበላ። እሷንም በልተዋታል፣ እኔንም በልቶኛል አይደል? ይህ ሰው ግን ሌላ ሴቶች እንዳይበላ ከዚህ በኋላ እንትን ፎቶ እንደናንተ አይነት ሴቶች ለወንድ ብር የሚሰጡ በደንብ ይበሉ ይብላ፣ እንሸልመዋለን እኛ። ከዚህ በኋላ እንደሱ አይነት ወንዶችን ነው እንደውም እንሸልመው። እናንተ መስጠት ስለማታቆሙ ገላችሁንም ሰታችሁ ብራችሁንም ሰታችሁ ይበላችሁ። ለወንድ ብር የምትሰጥ ሴት ከዚህ በኋላ ትበላ። ለወንድ ብር ለምትሰጥ ሴት ድምፅ አንሆኑ። ስትሰጡ አላማከራችሁንም። ከኛ ተደብቃችሁ ሰታችሁ ከዛ በቃኝ ብሎ ሲሄድ ወንዱ እየመጣችሁ እኛ ጋር ታለቅሳላችሁ። አለቀ። እኛ ለተታለለ ሰው በደላላ ለተበደለ እንጂ ከዚህ በኋላ ለወንድ ወዳችሁ ብር እየሰጣችሁ እኔ 3 ዓመት ሙሉ ስመክራችሁ ኖርኩኝ። ለወንድ ብር አትስጡ፣ ክብራችሁን ጠብቁ፣ ወንድ በብር አትግዙ ብዬ ስነግራችሁ ኖርኩ። አልሰማም ብላችሁ ተደብቃችሁ ትሰጡና ከዛ ብራችሁን በልቶ ወደ ሌላ ሴት ሲሄድ መታችሁ ታለቅሳላችሁ። ለምን ብር ትሰጣላችሁ? ለእናት ለአባታችሁ ሳትሰጡ ለወንድ ብር ትሰጣላችሁ። እናት አባት ቢበላውስ? ከእናት አባት ሰስታችሁ ከእህት ከወንድም ሰስታችሁ ለባዳ ወንድ ነገ ጥሏችሁ ለሚሄድ ብራችሁን ትሰጡና ጥሏችሁ ሲሄድ ሌላ ሴት ጋር የተሻለ ብር ያላትን ሲያገኝና ሲሄድ የእናንተ ብር አልቆ ሲሄድ መታችሁ ታለቅሳላችሁ። ከዚህ በኋላ ለእናንተ ድምፅ አንሆንም። እኛ ድምፅ የምንሆነው ታሞ መታከም ለሚፈልግ ወዶ ለማይታመም የሰው ልጅ ወዶ አይታመምም። በተረፈ ለተበደለ ሰው ነው። በፍቃዷ ብሯን ለሰጠች ህግም አይመለከተውም፣ ሚዲያም አይመለከተውም። ከዚህ በኋላ አለቀ። አንለጠፍም ፎቶውን። ተስማማን? ከረሜላ አንቺ ህይወትሽን መቀየር ከፈለግሽ አረብ ሀገር መተሽ ስሪ፣ ህይወትሽን ቀይሪ። አለቀ። እሱን ግን እርሺው። ሌሎች ሴቶች እንዳይበሉ አያገባሽም። ይበሉ፣ ይበላቸው። ምክር የማይሰሙ ከሆነ ምከረው፣ እምቢ ካለ መከራ ይምከረው። ሀውዬ በልቶ እኮ እንዴት እንደደለበ ልነግርሽ አልችልም። የምር ሳላምባስ ነው ያለው ሰውየው። እግዚአብሔር ጀግና ጎበዝ። የሚበላ ካገኘ ይብላ፣ እንካፎችን ይብላቸው፣ በደንብ አድርጎ ይብላቸው። ለእነሱ ድምፅ አንሆንም ከዚህ በኋላ። የወንድ አምሮታቸው አይደለ ብር የሚያስከፍላቸው። በብር ወንድ ካልገዛን የሚሉት ይበሉ። አለቀ። ይብላ በደንብ አድርጎ። ሰጠሽ ተበላሽ። አንቺ የራስሽ ከራስሽ አልፈሽ ደግሞ ለራስሽ የራስሽን ብር የተበላሽው። ኢትዮጵያ ውስጥ መስተንግዶ እየሰራች ወንድ ቀልባ 36,000 ብር ተበልታ ነው። 36,000 ብር ከረሜላ ማለት ነው። ከሷ አልፎ ደግሞ የጌጤንም ብር በላ። ምን አገባሽ? የውሽማሽን አንቺንም እሷንም በአንድ ላይ ይዞ አንቺ ዛሬ ለጌጤ ድምፅ ትሆኛለሽ። የዛ ዕለት እንደዛ ልክልክሽን ነግራ አጣርጋሽ። እኔ ደግሞ ችግር ላይ ነሽ ብዬ እኔ ደግሞ ከወንድ ተላቃ ሰርታ ትኖራለች፣ መስራት ትፈልጋለች ብዬ እዛ ላይ ስታለቅስ አሳዝነኝ። በቃ ና የአረብ ሀገር እናምጣሽና አረብ ሀገር መተሽ ስሪ ብያታለሁ። ጀለሴ እንኳን አረብ ሀገር ልትመጣ እዛው መስተንግዷን እየሰራች ለሌላ ወንድ ደግሞ አሁን ትቀልባለች። በጠራው ቀልቡ ወንድ እኔ ምን አገባኝ? ብሩ እናንተ ላዊ እናንተ እኔ ምን አገባኝ? ኤምዲ ምን አገባሽ? በወደዱ እኮ ይስጧችሁ። እውነታችሁ ነው፣ አያገባኝም። ይስጧችሁ። እንትን እየላካቸው አረብ ሀገር ብሏቸው አይሰሙማ። ካልሰሙን የምን አገባኝ? ይስጧችሁ። እናንተ በውርጫችሁን አሳድጉ። ጫታችሁን እየቃማችሁ ድራፍታችሁን እየጠጣችሁ ሌላ ሴት እያጫወታችሁ በእነሱ ብር እናንተ ደልቡ። እነሱ አረብ ሀገር ላይ እድሜያቸውንና ጉልበታቸውን ይፍጁ። እድሜያቸው ሄዶ ጉልበታቸው አልቆ በሽታ ይዘው ሲመጡ የዛኔ እናንተ ፍሬሿን ትኩሷን ኢትዮጵያ ያለችዋል ጉልበቷ ያልተበዘብዟል ታገባላችሁ። ይመቻችሁ። እነሱ ተመክረው ምከረው እምቢ ካለ መከራ ይምከረው። ከዚህ በኋላ መከራ ይምከራቸው። አያገባንም። እኛ በየጊዜው ወንድ በላን የሚል ከሆነ አጭቱ ሲባሉ የሚበስባቸው ነገርስ በጣም ሚናዬ በጣም ለወንድ ካልሰጡ ያማቸዋል። ደግሞ እንዳለ ለወንድ ብር የሚሰጡ ሴቶችን ካያቸቸው ለቤተሰቦቻቸው ካልክለው ነው።
ወንድሟ እዛ መንጃ ፈቃድ አውጪልኝ፣ እንዲያርጊኝ፣ እርጅኝ፣ ስራ ለስራ አስጀምሪኝ እያላት ለወንድሟ እምቢ ብላ ለእናቷ ልጅ ለስጋዋ ለባዳ ወንድ ትሰጣለች። እንደነዚህ አይነት ሰዎች ለራሳቸው የማይሆኑ ለቤተሰባቸው የማይሆኑ ለባዳ ግን ሟች፣ ለባዳ ነገ ጠሏቸው ለሚሄድ ባዳ ይሞታሉ። ከዛስ ባዳ በልቶ በልቶ በአጥንታቸው አስቀርቷቸው መውደቂያ ሲያጡ ግን ያ የገፉት አልረዳም ያሉት እምቢ ያሉት ቤተሰብ ላይ ነው ሄደው የሚወድቁት። እምቢ ያሉት ቤተሰብ ላይ፣ አንረዳም ያሉት ቤተሰብ ላይ። ሰው እንዴት ነው ለራሱ ሳይሆን ፈርስት ኦፍ ኦል ለራሱ ለነፍሱ ሳይሆን የሰው ልጅ ለሌላ ሰው መሆን አይችልም። ሰው ራሱን እየጎዳ እንዴት ቦይ ፍሬንድ ያደልባል? እሷ አረብ ቤት ፎቅና ምድር እየሰራች መዳም እየጮኸችባት የመዳም ልጅ የአረብ ልጅ ትንሽዬ ልጅ እየመታት እየሰደባት ሳትተኛ ሰርታ በኢሞ ለሚጀነጅናት ወንድ በአካል ላላገኘችው ወንድ ብር ትልካለች። በምን ተስፋ? ነገ ሀገር ቤት ስገባ ያገባኛል፣ እወልዳለሁ፣ ከሱ ጋር እኖራለሁ በሚል ተስፋ። ከዛ ከቤተሰብ ደብቃ ለእሱ ስትሰጥ ኖራ ቤተሰቦቿን አረዳም እያለች ችግር እያወሩባት የራሳቸው ጉዳይ እያለች ትታ ከዛ ልክ እሱ ክዷት ወደ ሌላ ሴት ሲሄድ መውደቂያ ስታጣ ወይ ደግሞ አብዳ አማኔት ስትገባ ወይ ጸበል ስትገባ ወይ ቁራን ሲቀራባት ያ የፈረደበት ቤተሰብ ያልበላ ያልጠጣ ያላገኘ ቤተሰብ ነው የሚያስታምመው። እሷን አማኔል የሚያመላልሰው ወይ ጸበል የሚያመላልሰው ወይ ቁራን የሚቀራበት ጋር የሚያመላልሰው። ዞረው የሚወድቁት ቤተሰብ ላይ ነው። ሲኖራቸው ግን ለቤተሰብ አይረዱም። ለባዳ ወንድ ነው የሚቀልቡት። ከዛ ያ ወንድ በልቶ በልቶ ጥሏቸው ሲወጣ ሚዲያ ላይ መታ ያለቅሳሉ። ከመጨረስ 3 ዓመት ሙሉ መከር ናችሁ። ከዚህ በኋላ የራሳችሁ ጉዳይ መከራ ይምከራችሁ። ያኔ ትማራላችሁ። ይህን የአረብ ሀገር ስመጣ አንቺን አገኘው ፈጣሪ ይመስገን። የላከኝንም ሰው 2 ዓመት ቦልኬው አሁን ሙሉ ደሞዜን አስቀምጬ ልገባ ሀገሬ ፈጣሪ አምን። እኔ እንደዚህ አይነት ነገር ነው የሚያስደስተኝ። እዩልኝ የሰሊ ወንታል ኮመንት አቡዬን የአረብ ሀገር ስመጣ አንቺን አገኘው ፈጣሪ ይመስገን። የላከኝንም ሰው 2 ዓመት ቦልኬው አሁን ሙሉ ደሞዜን ይዤ አስቀምጬ ሀገሬ ይዤ ልገባ ነው አለች። ጀግና አላማ ያላት ሴት አያችሁ፣ አላማ ያላት ሴት ጀግና። እንደዚህ ጭክን ጥርስሽን ንክስ ካላረግሽ ድህነትን አታሸንፊው። ገባሻ? አንቺ ስላላክሽለት ምንም አይሆንም። ባልሽ አይሞትም፣ ይኖራል። ለመጠንከር ከፈለጋችሁ ምን አስቡ መሰላችሁ? እኔ መላክ ባቆም ባሌ ወይም እምልክላቸው አካላት ራሳቸውን ያጠፋሉ? አይጠፉም። እኔ ሞች ከፎቅ ላይ መዳም ወርውራሽ ሞትሽ እንበል አንዳችሁ በማንም ሰው ማለት ሞተች። ሚስቴ ብር እንድትልክልኝ አረብ ሀገር የላኳት ሚስቴ መዳም ከፎቅ ላይ ወርውራት ስለሞተች እኔ መሞት አለብኝ። ቢካዝ ሚልክልኝ ሰው የለም። ምን እበላለሁ፣ ምን እጠጣለሁ፣ ስለዚህ መሞት ነው ያለብኝ ብሎ ራሱን ያጠፋል ባልሽ? ኖ፣ መፍትሄ ይፈልጋል፣ ስራ ይሰራል፣ ከዛ ሌላ ሚስት ያገባል። አለቀ፣ ህይወት ይቀጥላል። አየሽ? ስለዚህ ራስሽን እዚህ ምድር ላይ እንደሌለሽ ቆጥረሽ ሰርተሽ ብርሽን ያዢ፣ ህይወትሽን ቀይሪ፣ ችግርን ተጋፈጪ። እድሜሽን አረብ ሀገር ላይ አትግደይ። እኔ ብሞትም ብኖርም ይኖራሉ ቤተሰቦች። ስለዚህ እንደሌለው ቆጥሬ ብሬን ይዛለሁ። እንዳይቀየምሽ ምን ትይዋለሽ መስልሽ? መዳም ደሞዝ አልሰጠችኝም። ምክንያቱ ሁሌ ፍጠሪ። እቃ ሰብሬ ደሞዝ ተቆረጠ። የተለያየ ምክንያት እየፈጠርሽ ብርሽን አጠራቅሚ። ብር ይዘሽ ስትገቢ ሁሌም ተፈላጊ ነሽ። ቤተሰብም፣ ባልም፣ ጎረቤትም ሁሉም ይፈልግሻል። ለምን? አንቺ ከማንም ፈላጊ አይደለሽማ። ብርሽን ይዘሽ ነው የገባሽው። ቀጥታ ቢዝነስ ናት ያዋልሽ፣ ስራ ይኖርሻል፣ ጠንካራ ትሆኛለሽ። የማንም ጠገኛ አትሆኝም። ያኔ ሁሉም ያከብርሻል፣ ሁሉም ይፈልግሻል። ዩሲ ዛሬን ብልጥ ሆነሽ ካለፍሽው ነው ታዲያ ይሄንን ዛሬን ስማርት ሆነሽ ካለፍሽው፣ ዛሬን ካልተወጣሽው አለቅ። ሀቢባ ስልክሽን ፕሊዝ። ጆኒ ለምንክ ነው ስልኬን የፈለግከው ወንድሜ? ምክንያትህን ጻፈው። ባለትዳር ነኝ፣ ዝም ብዬ ለወንድ ስልኬን አልሰጠም። ምን ፈልገህ ነው?
አቡ ይቅርታ ሰክሰስ አሁንም መቁረጥ ይቻላል ማሪ የመጀመሪያውን ቪዲዮ ተመልከች። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አይ ዶንት ሃቭ ቱ ባይዘው የምፈልገውን ኮመንት ነው የምመልሰው። ማልፈልገውን አልመልስም። ጠማማ ነኝ። ምንም አታመጡ። የምፈልገውን ኮመንት እየመረጡ እያነበብኩ መልሳለሁ። ማልፈልገውን ስቸከችግ ውለቅ አድረግ እጅግ ሲደክም ትወጣለህ። ካልደከመክ እንዳትወጣ ቪው ትጨምርልኛል። እሺ ያ ቤተሰብ ለተለያዩ ፕሮግራሞች አገልግሎት እሰጣለሁ። በፈጣሪ አሰሩኝ፣ አበረታቱኝ። አዶት አገልግልና ሙሉ የክትፎ ፓኬጅ ላስገባሽ ነበር ፎሎ አላረግሽኝም። አየሽ አዶት እድልሽን 2000 ሰው ባለበት በነፃ የማስተዋወቅ እድልሽን አጣሹ። አንቺ ፎሎ ሳታረጊኝ እኔ እንድጠቅምሽ ትፈልጊያለሽ። አይሽ ጥቅመኛ ነሽ። ፎሎ ሳታረጊኝ እኔ እንዳስተዋውቅልሽ ትፈልጊያለሽ። እኔ ግን ኮመንትሽን አንብቤ የስራ ሰውነሽ ላግዝሽ ብዬ ላስገባሽ ነበር። ልክ ኢንቫይት ላረግሽ ፕሮፋይልሽን ነክቼ ኢንቫይት ገስት የሚለውን ልነካስል ፎሎ አላለግሽ። ዩሲ አመለጠሽ እድሉ። አስተማሪ ታሪክ አለኝ ብላችሁ ጻፉ። ባሌ በእኔ ካላስገባሽ ትዳራችን አደጋ ላይ ነው። ዋን ሰከንድ ይሄ ኮመንት ባሌ በእኔ ካላስገባሽ ትዳራችን አደጋ ላይ ይወድቃል ሲለኝ ከላይ ካላኩ ደግ አልኩት። ሀቡ ልክ ነኝ ግን ጀግና በገንዘብ የሚያስፈራራሽ ሰው በገንዘብ የሚያስፈራራሽ ሰው እንዲህ ነው። ገንዘብ የሰራሽበት ገንዘብ በእኔ አካውንት ማትልኪ ከሆነ ትዳራችን አደጋ ላይ ነው ካለሽ ይገልበጥ፣ ይፈንዳ። ለገንዘብ ነው የሚፈልግሽ። ገባሽ? ጀግና ባል አንቺ እምቢ ብለሽ እንኳን አረብ ሀገር ብትመጪ ሴቭ አርጊ። ቶሎ በጊዜ እንድትመጪልኝ ትናፍቂኛለሽ። እኔና ልጆቼ በአንቺ ናፍቆት እንቃጠላለን። ቶሎ ሰርተሽ ብሩን አጠራቅምሽ ነይ ቶሎ 2 ዓመት ኮንትራክሽን ስጨርሽ ነይ እና ቶሎ እዚሁ ስሪ፣ ከጎኔ ሁኚ ፕሊዝ። ያላንቺ መኖር አልችልም ነው የሚልሽ ጀግና ባል፣ እውነተኛ ባል። በእኔ ካላሽ ትዳራችን አደጋ ላይ ነው። የደዛ የምታስፈራራውን አስፈራራ። ያለንተ መኖር እችላለሁ ትይዋለሽ። አንቺም ጨምላቃ አየሽ። እንደዚህ አይነት ወንዶች ሴት ልጅ እንደ ጅል ስለሚቆጥሩ ወይ ደግሞ ሴት ልጅ ለመጠቀሚያ ብቻ ስለሚፈልጉ በገላዋ ስሜታቸውን ያረካሉ። በጉልበቷ ቤት ውስጥ ልብስ አጥባ ተኩሳ አጽድታ አብልታ ለእሱ ምግብ አብስላ አጥጥታ ከዛ ደግሞ በማህፀኗ ደግሞ ልጁን ተሸክማለት የእሱን ፍሬ ተሸክማለት እሷ በእርግዝና ተሰቃይታ በምትተሰቃይታ ወልዳ ከዛ ልጁ በእሱ ስም ነው የሚጠራው። ኦኬ እሷ ምንድን ነው ጥቅሟ? ከዛ ደግሞ በጉልበቷ እንደገና አረብ ሀገር ልኮ ደግሞ በብርም ደግሞ ይበዘብዛል። ማነው ተጠቃሚ? እኛ ጥሩ ባል ያለንስ እሰይ እንኳን ደስ አለሽ። ጥሩ ባል ካለሽማ ከጎኑ አስቀምጦ አብራችሁ አንድ ቤት ትኖራላችሁ። አንቺም እየሰራሽ እሱም እየሰራ ተጋግዛችሁ በፍቅር በደስታ ህይወት እንትን ትላላችሁ። እና ደግሞ አንቺ እምቢ ብለሽው ከእሱ ትእዛዝ ወጥተሽ ደግሞ አረብ ሀገር ከመጣሽ ከአንቺ ገንዘብ አይፈልግም። እሱ ዘበኛም ይሁን ወዛደር ባለችው ሰርቶ ያድራል፣ ባለችው በቶ ያድራል። ከዛ አንቺ ሰርተሽ አጠራቅመሽ ይዘሽ ገብተሽ በጊዜ የሆነች ነገር ከፍተሽ አብራችሁ እየሰራችሁ ታድጋላችሁ። አዎ ጥሩ ባል ሂጂልኝ አይደለም። ሂጂልኝ አረብ ሀገር ሰርተሽ አምጪልኝ ብር አይደለም የሚለው። ከጎኔ ሁኚ፣ አንቺ ቁጭ በይኔ ሰርቼ ላምጣ ይላል። አንቺ ልጆቹን አሳድጊ፣ እኔ ስልሰደድ እኔ እየላኩልሽ አንቺ እየቆጠብሽ ጠብቂኝ ይላል። ፌሚኒዝም እንዳትባይ ብባል ምን ይመጣል? ቢሉ ምን ያመጣሉ? ብለው ሲጨርሱ ያቆማሉ። እኔ የሰው ወሬ የሚገርመኝ ሰው አይደለሁም። መባልን የምፈራ አይደለሁም። መሆንን ብቻ ነው የምፈራው። አልሆን እንጂ የሚባለውን ነገር መባልን አይደንቀኝም። አስተማሪ ታሪክ ያለው ሰው አስገቡ። የሆነች ልጅ ገብታ ነበር፣ ኔትወርክ ወጥቷል። ስሟንም ሰራ
እጣው ገና ነው አይደል? አቡ እጣው ሲደርስ እኔ ጊዜው ሲደርስ ቪዲዮ እሰራለሁ ውዶች። ጃሉድ የሚባል ሰው አስተማሪ ታሪክ አለኝ። ኢንቫይት አድርጌሃለሁ። አቡ ሰላም እንዴት ነሽ? ጃሉድ እኮ የወንድ ስም ነው። ኦኬ ነው። በነገራችን በጣም ነው የምወድሽ፣ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። አመሰግናለሁ እናት። በጣም በእውነት ጌታ ነው፣ እውነቴን ነው የምነግርሽ። በጣም አድናቂሽ ነኝ። በጣም ነው የምወድሽ። ደግሞ አስተማሪም ታሪክ አለኝ። አመሰግናለሁ። በእውነት እሺ፣ አመሰግናለሁ። እውነት ተናገርሽ ሚሚ ኤምኤምአይ ዛሬ እውነት ተናገርሽ። ሁሉም እውነት ነው የሚናገረው ነኝ። ቴንኪው። እሺ ማሬ፣ የህይወት ታሪክ ነው፣ የፍቅር ታሪክ ነው። ታሪክ በቃ አንድ እንደው ምን ልበል፣ የፍቅርም ታሪክ አለው። አሁን ደግሞ የደረስኩበትን ሁኔታ ያን ቻሌንጆችን ምናምን ነው ያኔ ለሰው ካስተማረ ብዬ አስባለሁ። እሺ ማሪ፣ ታሪኩን ማያስተምር የለም። ከልጅነት ጀምሪ። ላይክ ተወልጄ ያደግኩት አዲስ አበባ ነው። የአዲስ አበባ ልጅ ነኝ። ከዛ እንደ ማንኛውም ያን ትምህርቴን ምናምን ከተማርኩኝ በኋላ የአዲስ አበባ ልጅ እንደመሆኔ መጠን ብዙ ፈነዳውኝ። ያ ትምህርት ቤቱን መቃም፣ ማጨስ፣ መጠጣት ብቻ ፈነዳውና የሆነ ታይም ላይ ቁጭ ብዬ አሰብኩትና ማለት እስከ መቼ ነው እንደዚህ አይነት ህይወት የምኖረው አልኩኝና በቤተሰብ እጅ ነው ያደግኩት። ማለት ብዙም ስራ አልሰራም። በሰራተኛ ነው ያደግኩትኝ። ኳስ እጫወት ነበር፣ ኳስ ተጫዋች ነበርኩኝ። በክለብ ደረጃ ምናምን እጫወት ነበር አዲስ አበባ ላይ ማለት ነው። ከዛ እግሬ ላይ ጉዳት ደረሰ። ኳሱንም አቆምኩኝ። በቃ ወደ ተስፋ መቁረጡ ምናምን ነገር ሄድኩኝ። ከዛ በኋላ አረብ ሀገር ለመሄድ ተነሳው። አረብ ሀገር ግን ከመሄደ በፊት ግን የአሁኑ ባሌ የልጅነት ባሌ ቦይፍሬንድ ነበረ። በጣም ነበር የምወደው። ብዙ ቻሌንጆችን አሳልፈናል በቤተሰብ በቃ ማለት በማጣት በማግኘት ብዙ ነገር አሳልፈናል። እኔ እና እሱ እዛ በነበርኩበት ሰዓት እና እንደ አጋጣሚ ቁጭ ብዬ ስለ ራሴም አስባለሁ። እንዴት እንደተዋወቃችሁ አልነገርሽንማ? ከቦይፍሬንድሽ ጋር የአንድ ሰፈር ልጆች ነን እና ትንሽ ነው ከእኔ ሰፈር ትንሽ ነው የሚርቀው። ትንሽ የሆኑ ቅያሶች ነው የሚርቀው ማለት ትችላለች። እንተዋወቃለን። የአንድ ሰፈር ልጆች ነን። እሺ እንደሚፈልግሽ በምን ነው መጀመሪያ ጊዜ ለአንቺ የፍቅር ፍላጎት እንዳለው እንዴት ነው ያወቅሽ? ማለት ጠይቆሽ? ከትምህርት ቤት ስመጣ በእነሱ ሰፈር በኩል ነው የምንመጣው እና ያው ትንሽ እድሜ ብዙም ባይሆን ያው ታላቄ ነው ይበልጠኛል። እና በዛ በኩል በእነሱ ሰፈር ስናልፍ ወንድ ነገር ነኝ ምናምን ነገር ነኝ እና ያው እኔ ምንም አይገርመኝም ሲለክፈኝ ምናምን ብዙም አልደመምም። እኔ ያው እንዳልኩሽ ስታይሌ የወንድ ስለሆነ ኳስ መጫወት ነው ምናምን እንደዚህ አይነት ነገር እንታይ ነው። ከዛ መጨረሻ ላይ የሆነ በቃ በደንብ ደግሞ መቅረብ ጀመረ፣ ማውራት ጀመርን ምናምን ነገር በመቀራረብ ነው እና የተፈጠረው ማለት ነው ፍቅራችን። ግን ከዛ በኋላ በጣም ነበር የምንዋደደው ሰፈር ውስጥ ምልክት መስጫ እስክንሆን ድረስ ማለት ነው። እና የኔና እሱ ፍቅር የሚገርምሽ ነገር ወንድሜ እኔ ታላቅ ወንድሜን መቶታል። እኔና እሱ አብረን ሆነን ተዋት ብሎት ወንድሜ ከእሱ ጋር ቆሜ አይቶኝ ወንድሜ ማለት ነው መቶ መታኝ። ወንድሜ ማለት ነው ሲመታኝ ለምን ደሞ ትመታት አለው። እሺ ይቅርታ እኔ ምናምን ነገር አለውና ወይ ባለቤት ያሁኑ ማለት ነው። ከዛ እኔና ወንድሜ ደግሞ ቤት ገብተን ተጣላን፣ ተደባደብን። በቃ ድብድብ ተፈጠረ። ከዛ በሌላኛው ቀንም ይመጣና አብረን ቆመን ድጋሚ ወንድሜ ይመታኛል። እኔ ሲመታኝ ከዛ በኋላ ላገኘክ ብሎት ሄደ፣ ባለቤት ያሁኑ ማለት ነው። ላገኘክ ብሎት ሄደና ከዛ በኋላ ያው አንድ ሰፈር ነው ብዬሻለሁ። በእነሱ ሰፈር ነው ወደኛ ቤት የምናልፈው። ከዛ አገኘውና ቅጥቅጥ አድርጎ መታው ወንድሜ። እኔ አላወቅኩም እንደመታው። ከዛ እየሮጥ ወንድሜ መጣና እቤት ማለት ነው ለጎረምሳ አስመታችኝ ምናምን ሲል እየሮጥኩኝ ገባውና በሩን ዘጋሁት። እኔ መኝታ ቤት ገብቼ ዘጋውኝና ካልወጣሽ ካልገደልኳት አለ። ከዛ መጣ ጓደኛዬ መጣና ክፈት አለው።
አንኳኳኛም ቤት ማለት ነው። ከአንተ ጋር መነጋገር አልፈልግም ምናምን። ያው ነገም የሰፈር ልጅ ስለሆነ ሌላ ነገር እንዳይፈጠር ከዛ በቃ እሺ ያሉ ቤት ብቻ ብዙ ነገር ተባልኩኝ። ታውቂያለሽ ያው ለወንድ ብላ እንዲያለች ብቻ። ከዛ እኔ ደግሞ እሱን አልፈልግህም አልኩት። ወንድሜን መታሃል፣ አይንህን ማየት አልፈልግም አልኩት። እንዴት ወንድሜን ትመቷል? ምን ላርግ ታዲያ? ለመንኩትኝ። እኔ ወዳታለሁ ዝም ብዬ አይደለም፣ እኔ ስለምወዳት ነው ብዬ ለመንኩት። ከአንድም ሁለቴ ሶስቴ። ታዲያ አልገባም ሲለው መታሁት አለኝ። በቃ እኔ አይንህን ማየት አልፈልግም ብለን በዛ ብሬክ አደረግን። ከዛ በኋላ ሰዎች አስታረቁን፣ የሱ ጓደኞች ምናምን አስታረቁን። ቀጠልን። እንደዛ ስንቀጥል ግን እኔ ምን አይነት ልጅ ነበርኩኝ እንዳልኩሽ፣ እግሬ ተመቷል እና ኳስ መጫወት አልችልም። ግን ምን ሆኛለሁ? በቃ ቃሚ ሆኛለሁኝ። ጠጥቼ ነው የምመጣው፣ ማታ ነው የምመጣው። እሱ ደግሞ የአሁኑ ባለቤቴ እየጠበቀ ይመታኛል። እንደዚህ አይነት ቦታ አትሄጂ፣ እንዲህ አይነት ቦታ አትዋይ ምናምን እያለ በቃ የሆነ ሰዓት ላይ ላይፍ ስልችት አለኝና እንዳልኩሽ ነው። እኔ እናቴ ቤት የወደቀ ጣሳ አይንስቼ አላውቅም። በቃ ጎረምሳ ነኝ። ቤት እንኳን ስመጣ በር ከፍቼ ከቧንቧ የደጅ ቧንቧ ታውቂያለሽ ኢትዮጵያ፣ እዛ ላይ እጄን ታጥቤ ምሳ ብዬ በልቼ የምወጣው ማለት ነው። ጠዋት ወጥቼ እንደ ሰራተኛ ማታ ነው የምገባው። ከዛ አረብ ሀገር መሄድ አሰብኩኝ። ከዛ አረብ ሀገር ልሄድ ሳስብ ኧረ ተይ እናቴ፣ ኧረ ተይ አሁን ምን በአንቺ እንደዚህ መሆን ከፎቅ ላይ አውጥቶ ይጠሉሻል አለችኝ። በቃ እዛ ሄጄ የፈለገው ነገር ይምጣልኩኝ። ከዛ ተነስቼ አረብ ሀገር ሄድኩኝ። የት? ቤሩት ሄድኩኝና የመጀመሪያ የገባውባት ሴት አልዛይመር ናት። የመርሳት ችግር ያለባት ሴትዮ ናት። በቃ እኔ ማለት ሰላም እዛ ትሰራለች ያለ ሰው የለም። ባይዘዊ ሰላም ነው ስሜ። እኔን እዛ ሄዳ ትሰራለች ያለኝ ሰው የለም። በቃ ያለው ባህሪ ያለ እዛ ጋር። እኔ ደግሞ እዚህ ጋር መጥቼ ሴትዮዋ ፓምፐርስ ነው ያለችው። ፓምፐርስ ነው መቀየር ያለብኝ። ይሄንን ፓምፐርስ ሰራኝ ብቻ ማለት በቃ ራሴን ሬዲ አድርጌ ሄድኩትኝ ላለመመለስ ወደኋላ። ያንን ህይወት የሰፈር ህይወት ድንጋይ ላይ ቁጭ ብዬ ምናምን በቃ ታውቂዋለሽ፣ የሰፈር ላይ ተቆልሎ ምናምን በቃ ስታይሌን አይተሽ እንደዛ አይነት ሴት ነኝ እኔ ማለት ነው። እና ከዛ በኋላ ምን አደረግኩኝ? እኔ ሰራኝ ብቻ ምን አለፋሽ። 5 ዓመት ነው የሰራሁት። 5 ዓመት ቤሩት ሰራ። 5 ዓመት ቤሩት ስሰራ ግን 1 ዓመት ሴትዮዋ ጋር አልዛይመር ስለነበረች ከእሷ ጋር ነበር እንትን ያልኩትኝ። በመሀል ሴትዮዋ ስትሞት ሰዎቹ ደግሞ ለእኔ በቃ በአመትሽ ወደ ሀገርሽ ከምትሄጂ ራስሽ የወረቀትሽን ምናምንሽን ራስሽ ክፈይና በራስሽ ገንዘብ ክፈይና በቃ እኛ ስፖንሰር እንሆንሻለን በስማችን ሁኚ፣ ግን በቃ በራስሽ ወረቀትሽን አሰሪ ያሉኝ። ኦኬ አልኩኝ። በእነሱ ስም ሆኜ ወጥቼ መስራት ጀመርኩኝ። 5 ዓመት ማለት ነው። 5 ዓመት ስሰራ በጣም ተመችቶኝ ነበር። ምሰራው በውጭ ነው ምሰራው፣ ብር አገኛለሁ ምናምን እና ከዛ በኋላ ምን ሆናለሁ አሁን የባለቤቴ ማለት ነው እኔ እያለ ይጨቀጭቀኛል። እኔ ደግሞ እንዳልኩሽ ነው እዛ ያለ ላይፍ ተመችቶኛል ማለት ተመችቶኛል ስልሽ እሰራለሁ፣ አገኛለሁ፣ በቃ ኮንፈርት ላይ ነኝ ያለሁት። ለቤተሰብ ማድረግ ያለብሽን ታደርጊያለሽ ምናምን ነገር መላክ ያለብኝ እልካለሁ ምናምን። ከዛ በጣም ሲጨቀጭቀኝ ገባው ማለት ከመግባቴ በፊት አንድ ጓደኛዬ ስትሄድ ዝም ብዬ እሱን ለመታዘብ አልኩኝና $2000 ላኩለትኝ። $2000 ላኩለትኝ እና $2000 አላጠፋውም። እኔ ያሰብኩት እዚህ ጋር አለ። እሱ ብሩን አጥፍቶት ከሆነ ላለመሄድ ነው ገብቶሻ። በቃ በዚህ $2000 ልፋታው ነው የፈለግኩትኝ። ከዛ እሱ ደግሞ $2000 አላጠፋውም አስቀምጦታል። በቃ ግን ነይ ነው የሚለኝ። እኔ ያንቺን ገንዘብ አልነካም፣ ይኸው ብርሽ አለ፣ ከፈለግሽ ለእናትሽ ለቤተሰቦች እሰጥልሻለሁ። እኔ ያንቺን ገንዘብ አይደለም የምፈልገው፣ ብቻ አንቺ ነይ ነው። ከዛ በቃ ሳስበውም ሄጄ በቃ ማየት አለብኝ፣ የሆነ ነገር መወሰን አለብኝ ብዬ መጣሁ ወደ ኢትዮጵያ ከ5 ዓመት በኋላ ማለት ነው። ከዛ ኢትዮጵያ መጥቼ በቃ ለቤተሰቦቼ ምናምን ብቻ በሽምግልና ምናምን ተጋባን፣ አብረን መኖር ጀመር። አብረን መኖር ስንጀምር እንደነገርኩሽ የልጅነት ባሌ ነው። በጣም ነው የምወደው፣ በጣም ነው የሚወደኝ፣ በጣም ነው የምንዋደደው። ከዛ አብረን በትዳር እየኖርን እንዳለ ከማርገዜ በፊት ያመሻል፣ ይጠጣል። አይኑ አውቃለሁ ከዚህ በፊት እንደሚጠጣ፣ እንደሚቅም፣ እንደሚያጨስ ሌላ ነገር የሴት ሱስ ምናምን የለበትም። ግን ያንን ነገር ደግሞ በትዳር ላይ ሆኖ አይ ቲንክ አንዳንዴ ይተዋል የሚባል እንደሚተውም አስብ ነበረ
አንደኛ ዋጋ የከፈልጉበት ፍቅር ነው። ዝም ብለሽ የምትተዩ ጥለሹ የምትሄጂው አይነት ነገር አይደለም። ከዛ በቃ ሊተው ይችላል ከዛሬ ነገር ሊተው ይችላል እያልኩኝ አልተውም። አመታት ተቆጠሩ። ልጅ ወለድኩኝ። የመጀመሪያ ልጅ ልጅ ስትወልጂ ምናምን አንዳንዴ እኮ ይቀየራል። ያው ቤተሰብ የሚልሽን ነገር ተሰሚያለሽ። የፈለገ ቢሆን ልጅ ሲወለድ ይቀየራል ምናምን። ኦኬ የመጀመሪያ ልጅ ተወለደ። አሁንም ያው ነው። ቀብረር ብሎ ነው የሚመጣው። ሌሊት ነው የሚመጣው። መስሚያው ድፍን ነው። በንጋታው ኧረ ምንድን ነው ስሉ በቃ እሺ ይቅርታ፣ በቃ ሁሌ በይቅርታ ነው ሶክ ያልኩኝ። አንዳንዴ እንደውም በርም አልከፍትለትም። የሚገርምሽ ነገር ሲያንኳኳ ውሎ ሲያድር እናቱ ቤት ሄዶ አይተኛል። አልሰማውም ነበረ። ከዛ በኋላ አሁንም እንትን ሲል በቃ አሁንም ያው ነው። በቃ ምንም ሁለተኛ ልጅ ደገምኩኝ። ሁለተኛ ልጅም ስደግም ምንም ነገር ነው ያልተቀየረው። በቃ የሱ ነገር የሚገርምሽ ፍቅሩ እንዳለ ነው። የይቅርታ ሰው ነው። እኔ ነኝ ኃይለኛ፣ በጣም ማለት በጣም ጨዋ ሳይለንት ሰው ነው። ግን ይሄ ችግር አለበት። ሁል ጊዜ ይለዋለሁ እኔ ማለት እኔም በራሴ ከዛ ከመጣሁኝ ከአረብ ሀገር ከመጣሁ በኋላ ሁለተኛ ልጄን ከወለድኩኝ በኋላ ምን አይነት ቢዝነስ ጀመርኩ መስልሽ? የኮሚሽን ስራ መስራት ጀመርኩኝ። የኮሚሽን ስራ ስሰራ የመኪና የቤት ምናምን ደልላለሁኝ ማለት ነው። መኪና ቤት ምናምን ስደልል ያው ሳንቲም አገኛለሁ። ብዙ እሱ ማለት በኢኮኖሚ አልተቸገርኩም፣ እግዚአብሔር ይመስገን። እኔ የማመጣለሁኝ እሱም ባለው ስለሚሰራ ይሰጠኛል። ኢኮኖሚ ላይ እግዚአብሔር ይመስገን ችግር የለብኝም። በደንብ ነው የምሰራው። በቃ ወጥሬ ነው የምሰራው። አልሰማማ ችኳ ደላላ ምናምን ነው የሚሉኝ። ቼን አለኝ። ብዙ ሰው አወቀኝ አዲስ አበባ ላይ ምናምን። በቃ የማልሰራው ስራ ለልጆቼ የሆነ ነገር ግፋ ቢል 500 ብር ሳልሰራ ምንም ስራ የለም ካልኩኝ ማለት ነው። እኔ የምውልበት አካባቢ ሞባይል እየሸጥኩኝ እየገዛው እሸጣለሁ እያተረፍኩኝ ማለት ነው። በዛ በትርፌ ለልጆቼ የሆነ ነገር ይዤ እገባለሁ። ባዶ እጄን አልገባም። ጠዋት ስወጣ ለልጆቼ 4 ሰዓት 5 ሰዓት ላይ ነው የምወጣው። ለልጆቼ የሆነ ነገር አድርጌ፣ ምክንያቱም የኮሚሽን ስራ ስልክ ነው። በስልክ ወደዛ ወደዚህ ልና በት ብዬ እዛ በቃ ብቻ እሰራለሁ። እስከ 100 ሺህ እስከ 200 ሺህ አገኛለሁ። የኢኮኖሚ ችግር አይደለም። አንዳንዴ ግን እንደዚህ በኪራይ ቤት ሆነሽ እንዲህ ቁጭ ብለሽ ስታስቢው አስባለኝ። አንዳንዴ የኮሚሽን ስራ 15 ቀን ወር ይጠርብሻል። አንዳንዴ ደግሞ ሲበረግድም በረገደ ነው። ከዛ ቁጭ ብዬ አሰብኩኝና አሁን በዚህ ሁኔታ እሱም እንዳልኩሽ አልተቀየረም። እዛውን በቃ እንደዛውን ያለው ሁሌም ግን እለዋለሁ። አሁን እኔ አስቀምጬሽ ነው የሚሄደው እለዋለሁ። እንዲህ ቁጭ እንዳልክ ጥዬቅ እሄዳለሁ እለዋለሁ። የሚገርምሽ ነገር ማለት ነው። ከዛ ሁሌ በይቅርታ ነው። አንዳንዴ ህይወት በራሱ ይሰለችሽ የለም። አሰብኩኝ አሁን እኔ የማገኘው ገንዘብ የኮሚሽን ብር ነው። በኮሚሽን ብር ላይ አስበሽዋል። ዛሬ ታገኛለሽ፣ ነገ አታገኝም። የሆነ ባለህበት ሂድ ነው አልኩኝ። በዛ ላይ እዚህ ጋር ያለው በህይወት በቃ እኔ ልውደደው ላፍቅረው እንጂ ደስተኛ አይደለሁም። እዚህ ጋር ልጆች አሉ። እሱን አይቶ ማደግ የሌለባቸው። እኔ ለልጅ ሲመጣ ስከፍት አንድ ጊዜ በጣም የማይረሳኝ ትንሿ ልጄ 3 ዓመቷ ምናምን ነበር እና ሲያንኳኳ ይሄ ፍሬንች ዶር ታውቂያለሽ፣ ሰው እንደቆመ ያሳያል ከውጭ እና ሲያንኳኳ ጸጥ አልኩኝ። ቀና ብያይቸው ላለመክፈት ማለት ነው። እና ከዛ እማ አለችኝ ክፈቺ አባን የመጣ አለችኝ። የ3 ዓመት ልጅ ማለት ነው። እና ያ ነገር ልጆች አይምሮ ላይ እንዲቀረጽም አልፈለግኩም። ከዚህ በፊት ደግሞ አልከፍትም ብዬው እናቱ ቤት ተመልሶ ሄዶ ፖሊሶች ሲይዘው ታስሮ ሲመለስ ማለት ነው ወደ ወር ምናምን ታስሯል። እና ያ ነገር እንዳይፈጠርም እፈልጋለሁ እኔ ገብቶሻል። እና በቃ ሶክ ያልኩኝ ሰለቸኝና ሲመጣ ምን ይከፍትለታል። ረባሽም አይደለም በነገር ራሱን ነው የሚጎዳው ማለት ይናል አልፎ የሚሳደብ ምናምን አይነት ሰው አይደለም። በቃ በራሱ ሙድ ያለ ሰው ነው። ይጠጣል፣ ይቅማል፣ ያጨሳል፣ ቤቱን አይረብሽም፣ መጥቶ ይተኛል። ጠዋት ግን ስታዩ በይቅርታ እግሬን ስሞ ነው የሚወጣው። ገብቶሻል። ከዛ በጣም ሰለቸኝ። ይህም ይሰለቻል። በጣም ሲሰለቸኝ አንድ ጓደኝ ወንድም የሚያውቃት ቱርክ ሀገር የምትኖር ልጅ ነበረች። በቃ እኔ ሁሌ ለባለቤት ሄደዋለሁ፣ እንዲህ እንዳስቀመጥኩ ጥዬክ ነው የሚሄደው እለዋለሁ ሁሌ ማለት ነው። ከዛ በኋላ አንድ እንትን ነበረች፣ ወንድሜን የምታውቀው ልጅ ነበረች ቱርክ ሀገር። መሄድ እፈልጋለሁ አልኩት። እንዳልኩሽ እኔ ሴቭ አደርጋለሁ ብር ማለት ነው። ማንም ሰው ዲፔንድ እንደሆን አልፈልግም። ማንም እንዲረዳኝ አልፈልግም። ማንንም ማስቸገር አልፈልግም። እና
ከዛ እሺ ምናምን እንደ ቀልድ ነው በቃ ምናምን እንደ አጋጣሚ ፕሮሰሱ ተሳካ። ከፈልኩኝ ምናምን ነገር። ከዛ በኋላ ሊሄድ ነው ምናምን ነገር ስለው ምንም ምን ያልመሰለው ነግሬው ነው የወጣሁት። ማለት በቃ እኔ ሊሄድ ነው ምናምን ስለው በቃ እሺ ምናምን እና ልጆቼን እናቴ ጋር አስቀመጥኩኝ። ሄድኩኝ። ከዛ በኋላ ቱርክ ገባሁኝ። ቱርክ 1 አመት ሰራሁ። 1 አመት ሰራሁኝ ቱርክ። ያው ቱርክ አንዴ ማዳም ቤት አንዴ ሆቴል ብቻ ሰራሁኝ። ቱርክም ጎበዝ ነኝ በነገራችን ላይ። ራሴን ለማካበር ሳይሆን በቃ በራሴ መቆም የምፈልግ አይነት ሴት ነኝ። ማንም ሰው እንትን እንዲለኝ አልፈልግም። መስራት ያለብኝን ነገር ሰራለሁ። እና ቱርክ ደግሞ የሚሰራው ስራ ቻቡክ የሚባል ስራ አለ። በጣም ከባድ ነው ስራው። መቼ ቱርክ ያሉ ልጆች ያውቁታል። ቻቡክ ይባላል። እና ይሄ እንትን ነው ወይ ጫማ ቤት ይሆናል ወይ ልብስ ቤት ይሆናል። እና ሙሉ ቀን ነው ቆመሽ የምትይው ማለት ነው። እና እሱን ግማሽ ወር እሱን ስሰራ ግማሽ ወር ደግሞ ሆቴል ሰርቼ ምናምን በመሀል ላይ ምን ተጀመረ? ቱርክ ላይ አፈሳ ተጀመረ። እና አፈሳ ሲጀመር እኔ ምንም አላልኩም። ወደ እዝሚር የምትባለው ወደ ግሪክ ለመሻገር ማለት ነው። ወደ እዝሚር የሚባል ከተማ መጣሁኝ። ከዛ ኢዝሚር ለመሻገር ስትመጪ ቻሌንጅ አለው። ለመሻገር ስፈልግ እኔ ደግሞ ምን አደረግኩኝ? ለመሻገር ስፈልግ ታሰርኩኝ። እዛው ኢዝሚር የምትሻገሩ በባህር ነው፣ በውሃ ነው። ታሰርኩኝ። ወር ከምናምን ታሰርኩ። ስልክ የለ ምን የለ በቃ ወር ከ15 ቀን ምናምን ታሰርኩኝ። ድጋሚ ስሞክር ባህር ላይ ነው የምትያዡ። እና ባህር ላይ ጎባክ ነው የሚባለው። የግሪክ ፖሊሶች ናቸው ወደ ቱርክ የሚመልሱሽ ማለት ነው። የቱርክ ፖሊሶች ደግሞ ሲያገኙሽ ትታሰሪያለሽ ደግሞ ተመልሰሽ። ከዛ በ3ኛው ስሞክር ገባው ግሪክ ገባውኝ። እግዚአብሔር ረዳኝ። ግሪክም ስገባ የግሪክ ወረቀት አገኘሁ ምናምን ነገር። በቃ ላይፍ ምን ሆነ ተስተካከለ። ልጆች የሚግል ትምህርት ቤት ነው የሚማሩት ምናምን። በቃ ብቻ ነገሮች ፊክስ ሆኑ። ግሪክም ወጥሬ ያንቺ እህት እየሰራው ከዛ በስተመጨረሻ ደግሞ ያው አንዴ ስደት ወጥተሽ የለ ስትሄጂ ድጋሚ ወደ እንግዲህ ዩኬ የሚባል ደግሞ አለ። ይመጣልሻል ደግሞ አትቀመጭም። ልጆችሽንም የሆነ ሴቭ የሆነ ቦታ ማስቀመጥ ትፈልጊያለሽ። ገባሽ? እና ብድግ ብዬ እኔ ወደ ፈረንሳይ መጣ። 2 አመት ቁጭ አልኩ ግሪክ ማለት ነው። 2 አመት ቁጭ ስል 1 ቀን ስራ አልፈታሁም። እኔ በደንብ ነበር የምሰራው፣ በደንብ ማለት ነው። ሰራለሁ አለ በቃ ስራ። እዛ ሃይላንድ የሚባል አለ ግሪክ ላይ ማለት በጣም ከባድ ነው ስራው። ሃይላንድ ማለት ቱሪስቶች ሰመር ላይ ይመጣሉ። እዛ ላይ ሃውስ ኪፒንግ ነው የምንሰራው። አብዛኛዎቹ እንደዛ ነው የምንሰራው ግሪክ ላይ ያለ ልጆች። ሃውስ ኪፒንግን በደንብ ወጥሬ ሰራውን። 2 አመት ሰራው ሃውስ ኪፒንግ። ከዛ በኋላ በቃ ከፍሬንዶቻችን ጋር ተነጋገርን ምናልን። በዛ መሀል ግን ሁሌም ቢሆን ማለት በቃ ከባለቤቴ ጋር ምንም በልጆቻችን ጉዳይ እንጂ ምንም ነገር ነው ማናወራው። በቃ ስለ ራሳችን በቃ እንዳልኩሽ ነው። ባለበት ሂድ ነው። ምንም አልተቀየረም እሱ። ባሽ እዛ ፈረንሳይ መጣሁኝ። ፈረንሳይ ስመጣ በጣም አሁንም በባህር ነው የምትሻገሪ ወደ ዩኬ። እዛ ጫካ ትቀመጫለሽ። በጣም ብርድ ነው። በጣም በቃ ላይፍን ማለት ነው። ከኔ ከኢዝሚር ከቱርኪ ይልቅ ማለት ነው ይሄኛው መንገድ በጣም ነው በቃ ያደከመኝ ማለት ነው። ምክንያቱም እንዲህ ጫካ ነው። ያው ፖሊስ ምናምን ባይዝሽም ልዩነቱ ቱርክ ላይ ፖሊሶች ይዙሻል ጫካ ብትቀመጪ። ፈረንሳይ ላይ ፖሊስ አይዝሽ፣ እንደ ነፃነት አለሽ። ግን በጣም ብርድ ነው። በጣም በቃ ራስሽን ነው የሚያስጠላሽ። አንዳንዴ እዛ ሆኜ ማለት ነው ለምንድን ነው የማልመለሰው ወደዛ? አለኝ እኮ እዛ ጋር እኮ የሆነ ነገር አለኝ ግሪክ ላይ። ለምንድን ነው ወደዚህ የማልፈው? ደግሞ አንዴም ሳስበው ቆሜ ልጆቼን አምጥቼ ዩኬ ታውቂያለሽ ፋሚሊ ምናምን ስለምታመጣ ሴፍ ናት። ልጆቼን አምጥቼ እዚህ ማኖር አለብኝ ደግሞ የሚለው ነገር ውስጤ ደግሞ አለ። ወር ከ15 ቀን ምናምን ነገር ጫካ ቁጭ አልኩ። ጫካ ስቀመጥ ግን እየሞከርኩ ነው ስልሽ
ባህር ሞክራለሁኝ እንመለሳለን፣ ባህር ሞክራለሁ እንመለሳለን። የሆነ ጊዜ ላይ ደግሞ ባህር ላይ እየሄድን እንዳለ ግማሽ ላይ ደርሰን ሎኬሽን ጠፍቶ በቃ ያኔ በሞትና በህይወት እንደዛ ሆነን ደግሞ ስንመለስ እንዴ ለማን ብዬ ነው አሁንም እንደዚህ መሆኑልና ደግሞ ልጆቼን ሳስብ ነው በቃ ልና ደግሞ በስተመጨረሻ ተሳካልኝና ዩኬ ገባሁ። ከዛ ዩኬ ገብቼ ደግሞ ኢንተርቪው እንትን ብዬ አሁን አክሴፕት አድርገውን ተቀብለውኝ ልጆቼን አስመዝግቤ የወንድሜንም ልጅ አስመዝግቤ እና እዚህ ደርሻለሁ ልጅ ነው። እና ጥያቄ ካለሽ መልሳለሁ። አመሰግናለሁ። በእውነት በጣም ነው ደስ ያለኝ። ጀግና ነሽ፣ ጀግና ሴት የሚችበት ትደርሳለች። ዋናው ነገር ምንድነው? ጥንካሬ ነው፣ ተስፋ አለመቁረጥ ነው። ብዙ በህይወታችን ተስፋ የሚያስቆርጡ በተለይ ስደት በጣም ብዙ ተስፋ የሚያስቆርጡ ነገሮች አሉ። ግን አንቺ ሁልጊዜ ልክ ተስፋ ልትቆርጭ ስትይ ራስሽን ቻርጅ የምታደርጊው በልጆችሽ መሆኑ የሆነ ነገር ሲድግስ ሲሰለት ለምን በቃ አልተውም እና ከዛ ልጆችሽን ታስቢና ልጆችን የተሻለ ሀገር ላይ ማድረስ አለብኝ ለልጆቼ ብለሽ መልሰሽ ራስሽን በልጆችሽ ቻርጅ አድርገሽ ስልካችን ቻርጅ ሲያልቅ ኤሌክትሪክ ሰጥተን ቻርጅ እንደምናደርገው አንቺ አይምሮሽ ላይ ልጆችሽን አስበሽ ራስሽን በልጆችሽ ቻርጅ አድርገሽ ኢነርጂ ሰጥተሽ ለራስሽ እንደገና እንደ አዲስ የምትጀምሪው ነገር በጣም ደስ ይላል። ህይወትን በጣም ታግለሻል እና እንደዚህ ታጋይ ህይወትን ታጋይ የሆነች ሴት እኔ በጣም አደንቃለሁ፣ በጣም እወዳለሁ። እኔም እንደዛ ነኝ፣ ጠንካራ ነኝ፣ እታገላለሁ እስከ መጨረሻው በህይወት እስካለው እታገላለሁ። እኔ ተምሳሌቴ ነሽ አንቺ። በእውነት ፕራውዶኜ ነው ስለ አንቺ የማወራው። ጌታ የእውነት እኔ በእንደዚህ አይነት ነገር ፈሪ ነኝ፣ በጣም ጠንካራ ነኝ። ግን እንዲህ በስደት ነገር ለምሳሌ ኖ ባለሽ አቋም ነው ያልኩሽ። ኖ ባለሽ አቋም በፊትነትሽ ባለሽ አቋም በቃ ሁሉም እኮ የራሱ የሆነ እንትን ባይዘዌ ቦታው ላይ ስትሆኚ ሀቡዬ ቦታው ላይ ስትሆኚ ማለት ነው በቃ ምንም ነገር ነው የማይታይሽ። ገብቶሻል? አሉ እኮ ተስፋ የሚያስቆርጡ ብዙ ነገሮች አሉ። ግን ወቅቱ ላይ ስትሆኚ ፍርሃት የሚባል ነገር አይኖርብሽም። እና አሁን እኔ ንገርሽ በጣም ጠንካራ ነኝ፣ ግን በጣም ፈሪ ነኝ በነፍሴ ጉዳይ። በጣም ነው ህይወቴን የምወዳት ነፍሴ በሄድና ይኸውልሽ ከድሮም ገና የዛሬ 10 ምናምን ዓመት ስለ አውሮፓ ምናምን ስሰማ በሄድና በጣም ብዙ ያብነን ልጆች በጣም ብዙ ያብነን ልጆች በባህር ዩኬ የሚኖሩ ጀርመን የሚኖሩ በጣም ብዙ የሰፈር ልጆች አሉ፣ ሴትም ወንድም። በፊት አስብ ነበር እና አብሬያቸው ብሄድና ይሄኔ ዛኔ አብሬያቸው ሄጄ በሆን ኑሮ አውሮፓ ነበርኩ ምናምን እል ነበረ በፊት እና ከዛ በጣም ህይወቴን እየወደድኩት ስመጣ ሄጂ ብሰንጥስ በባህር ሄጂ ብደፈርስ ሄጂ ብሞትስ የሚለው ሳስቡ ስግንን ይለኝና ስነግርሽ ነገሮች አልጋ ባልጋ ሆኖ እየሄዱ ሳይሆን ብዙ ጓደኞቻችን መሞት አለ መደፈር። በነገራችን ላይ ይኸውልሽ እንደ ከግሪክ ወደ ቱርክ ሲመልሱሽ ማለት ነው እንደዚህ እንትን አለ የእኛን ቦት ሞተሩን ይነቅሉትና ተመልሰን ወደዛ እንዳንሄድ ውሃ ውስጥ ጥለውት ማዕበል ኖረ አልኖረ ጉዳያቸው አይደለም። መሀል ባህር ላይ ነው ጥለውሽ የሚሄዱት። ዘንቢል የሚባል ደግሞ አለ። በዘንቢል ቅርጫት ታውቂያለሽ? በቅርጫት ሳያስተሳስሩና የነሱ መጀመሪያ የነሱ መርከብ ላይ ጮምሽና ከዛ ከነሱ መርከብ ላይ ያቺ ቅርጫት ላይ እንዲህ ነው የሚወረውሽ እና አንዳንዴ ሳት ብሎ ብዙ ልጆች የሞቱ አሉ ባህር ውስጥ ወደዛ ሲወረው የሰው ነፍስ በጣም ርካሽ ባህር ላይ በቃ እና በቃ በጣም ነው የሚያስጠላሽ እና ከባድም ነው። ግን በቃ ሰውም አይደለሽ አንዴ መጥቻለሁ ወይ መሞት ወይ አንድ ሰው ሲነሳ መንገድ ወይ ሞታለሁ ወይ ደርሳለሁ። ቆርጦ ይነሳል። የሞተ ይሞታል፣ የደረሰ ይደርሳል። ይሄ ነው እኮ ስደት። እንደዚህ የባህር መንገዶች ይሄ ነው። ግን እኔ በጣም የሚያስፈራኝ ሞት አይደለም። አንዳንድ ሰው አይምሮ ታሞ አሁን እኔ በጣም ብዙ ታሪኮችን ከዩቱብም እዚህ ቲክቶክ ላይም በቤቴ ስለምሰማ አሁን ወንድ ልጅ ተደፍሮ አይምሮ ተበላሽቶ ደንባራ ሆኖ ከሰው ሸሽቶ የሚኖር አለ አይደለ? አካሉ የጎደለ ሲመቱ አይኑ ይፈሰሳለ። ሲገርፏቸው ብር እንዲያስገቡ በሊቢያ ይሄዱ አንድ አይኑ ጠፍቶ በአንድ አይን ብቻ የሚኖር አለ። ያ ሁልጊዜ የአይምሮ እንትን ነው ለሱ ገባሽ? እና ለዚህ ነው እንዴ ራሴን መስዋዕት ያደረኩት፣ ለዚህ ነው አካሌን መስዋዕት ያደረኩት፣ ለዚህ ነው እዛ ሲሄድ የሚያገኘው ነገር እና
እሱ ያጣውን ነገር ሲያስብ ለዚህ ነው ወይ በቃ ይሄን ለምኖረው ነው ላይ የትም ቦታ ብንኖር ቤት ነው፣ ምግብ ነው አለ። ወርቅ የሚበላ ሰው የለም። የትም ቦታ አሜሪካን ልኖር፣ አረብ ሀገር እንጀራ ነው የምበላው፣ ወርቅ አልበላም። ምንም ሀብታም ሆን ወርቁን አልበላውም። እና ለዚህ ነው ወይ ይላል። አንዳንዴ ደግሞ ሲሳካልሽ ጥርስሽን ነክሰሽ ሄደሽ ሲሳካልሽ እና ያሰብሽበት ቦታ ስትደርሲ ደግሞ በጣም ደስ ይላል። አሁን አንቺ ከራስሽ በላይ ለልጆችሽ አላማ ነው በባህር ሄድሽው ገባሽ? አንቺ ልጆችሽን የተሻለ ትምህርት ለማስተማር ልጆችሽን የተሻለ አገር ላይ ለማኖር። ስለዚህ አንቺ ጀግና ነሽ። አንቺ መስዋዕት ሆነሽ ልጆችሽን ጥሩ ህይወት ሰጠሻቸው። ገባሽ? እና በጣም ጀግና እናት ነሽ። ግን ልጆችሽን ማስመዘገብሽ፣ ባለቤትሽስ? ባይዘዌ ማለት ነው። እሱንም አስመዝግቤ ያለው ታናሽ እህት አለችኝ ቤሩት እና ረጅም ዓመቷ ነው እና በጣም ነው የምታሳዝነኝ። እሷንም አስመዝግቤያታለሁኝ። ፈጣሪ ይርዳሽ። ማለት ባለቤትሽ እኔ የሚማግጥ ባል ነው በጣም የምጠላው። ማለት እሱ ካልማገጠ ሱ ከሆነ ብትረጂው ይድናል። ገባሽ? አሁን አንድ ባል ለትዳር እኔ በነገራችን ላይ አስመዝግቤዋለሁ። ምን አስቤ ነው ያስመዘገብኩት? እኔ ልጆቼ ነገር ያድጋሉ፣ የትም ሀገር ቢሆን ያድጋሉ፣ ይጠይቃሉ ስለ አባታቸው። የዛሬ ልጆች ታውቂያለሽ። እና እሱም ደግሞ አሁን ባለው ሁኔታ በደንብ ጥሩ ፍቅር ነው የሚሰጣቸው፣ በደንብ ማለት ነው። አሁን ከእኔ ይልቅ እሱን ነው የሚያውቁት። እኔ ሁሌ ነው እየደወልኩ የማገኛቸው፣ ግን ከእኔ ይልቅ እሱን ሞር በአካል ያገኙታል እንትን ይላል። እና ያ ፍቅራቸው ከእሱ ላይ ያለው ፍቅራቸው እንዲርቅ አልፈለጉም። አስመዝግቤዋለሁኝ። እሱንም ግን አንዳንዴ አስባለሁኝ አሁን ቢመጣ አላለሁ ዩሮፕ እንደ ኢትዮጵያ አይደለችም። እንዴት ሊከብድ ይችላል? በእርግጥ የሚገርምሽ ነገር እንዲህ የሚጠጣ ነገር በጣም ርካሽ ነው። እንትን ልትይ ትችያለሽ። የሚበላ የሚጠጣ ነገር በጣም ርካሽ ነው። የባሰ ደግሞ እዚህ መቶ ሞር ይበላሽው ብዬ አስባለሁኝ። ገብቶሻል? ምን ያስፈልጓል መሰልሽ ማሪ? መጀመሪያ እርዳታ ያስፈልጓል ከአንቺ። ጥሩ ባል ስለሆነ ሱስ ብቻ ስለሆነ ችግሩ ከሱሱ እንዲወገድ ሲመጣ እዛ ሪሃብሊሽን ገብቶ ታክሞ እርዳታ ተደርጎለት ከሱሱ ከወጣ እንደዚህ አይነት ባል ሱስ ብቻ የሆነ ችግር ያለባቸው የማይማግጡ ሌላ መሳደብ፣ መማታት፣ ዲስሪስፔክት የማያደርጉ ከሆነ ሱሱ ብቻ ከሆነ ችግራቸው ሱስ ይታከማል። ገባሽ? የሆነ ነገር ለምሳሌ መታከም ታከመሽ የምትድሪውን እግርሽን ታክመሽ መዳን ትችያለሽ እየተባልሽ ቆርጠሽ አትይውማ። ለምን ታክሞ ሚድን ነው። ካንሰር ከሆነና ወደዛ እንዳይሰራጭ ከተባልሽ ትቆረጫዋለሽ። ግን የማይሰራጭ ነገር ከሆነና ታክሞ ሚድን ነገር ከሆነ ታሳክሚዋለሽ እንጂ ስለታመመ ቆርጠሽ አትይውም። ሱሰኛ ባል ታማሚ ማለት ነው። ይሄ እኔ ካንሰር የምለው መማገጥን ነው። ገባሽ? የሴሰኛ ያለበት እየማገጠ እየመጣ አንቺንም ለበሽታ ይዳርግሻል። ሱስ ከሆነ ግን ራሱን ነው የሚጎዳው። የሱ ሳምባ ሲያጨስ የሚጎዳው፣ የእሱ ጉበት ነው የሚበጠበጠው አልኮሉ ሲጠጣ። ያን ከዛ በሽታ ከሱስ በሽታ ታክሞ እንዲድን አንቺ ከስነ ልቦና ሐኪሞች ጋር በመተባበር ሪሃብሊሽን በማስገባት ታክሞ እንዲድን ታደርጋለች። ሲድን በጣም ጥሩ ሰው ነው። መልካም ሰው ነው። በእውነት ነው የምልሽ። ራሱን ከመጉዳት ውጭ ይለኛል። እኔም ስንጣላ እኮ አንዳንዴ ምን አረኩሽ አንቺን፣ እኔ የጎዳሁት ራሴን ነው ይላል። እኔ ደግሞ ነገ ልጆችሽን እሱን እያዩ ማደግ ያው ታውቂያለሽ፣ መልካም አባትም ቢሆን መጥፎ ነገር መጥፎ ነው። አጫሽና ጠጪ ቃሚ በአባት ማንም አይፈልግም። እንደ ሚስትም እኔ አልፈልግም። ያው እሱ በጊዜ ይሞታል። ማሬ አጫሽ ጠጪ ቃሚ መሆኑ እኮ እሱን ነው በጊዜ የሚገለው። እና ለምን ልጆቹ ያለባት ይደጉ እሱ በጊዜ ሞቶ። አንተ ልጆችህን የምትወድ ከሆነ ልጆች በጊዜ አንተ በጊዜ ሞተ፣ በጊዜ እኮ ነው በቃ እድሜን ማሳጠር እኮ ነው። ሌላ ነገር እኮ የለውም። የሰው ልጅ ይጠጣ፣ በዓላትን ጠብቆ ይጠጣ፣ ኦኬዥናሊ ችግር የለውም እኮ። ግን ኤቭሪዴይ የሚጠጣ ሰው ጉበቱ ተበጥብጦ ደም ተፍቶ ይሞታል። አንድ ሰው ሞት ጎጂ መሆኑን እያወቀ እምቢ ብሎ የሚጠጣ ከሆነ በህይወት ተስፋ ቆርጧል ማለት ነው። የሆነ በቃ በጊዜ መሄድ ፈልጓል ማለት ነው። እሱ ለምንድን ነው እንደዚህ የሚጠጣው? ለምንድን ነው የሚከፋው? አንቺ ምን ያረኩሽ? እኔ ራሴን ጎዳው እንጂ ካለ ይሄ ሰውዬ የሆነ የከፋው ነገር አለ፣ የሆነ ያሳዘነው ነገር አለ። በህይወቱ ተስፋ ቆርጧል። ህይወትን ረጅም ጊዜ እኔ በጣም ራሴን ስለምወድ ረጅም ጊዜ መኖር ስለምፈልግ ቪታሚኖችን ወስዳለሁ፣ ራሴን ጠብቃለሁ፣ ውሃ በደምብ ጠጣለሁ። ለምን ረጅም ለመኖር አይደለ? ራሳችን የምንጠብቀው ጤናችን ሲያመን ሩጠን ሐኪም ቤት ሄደን የምንታከመው ላለመሞት ነው፣ ለመዳን ለመኖር። አንቺ መኖር የማይጓጓ ከሆነ በህይወቱ ተስፋ ቆርጧል ማለት ነው። መጠየቅ አለብሽ። እንደዛ ሳይሆን የሆነ የህይወት ተስፋ መቁረጥ ሳይሆን አዲክትድ ነው። እንደ ሙድ ብለሽ አንዳንዴ አዲስ አበባ ላይ ታውቂያለሽ፣ እንደ ሙድ ብሎ የተጀመረ ነገር አለ አይደለ?
የሆነ በወጣትነትሽ በጉርምስና በቃ አዳፕት ሆኖበት አሁን ለምሳሌ አንዳንዴ ዱካክ ይዘኛል ይለኛል ሳይጠጣ ከገባው እጨነቃለሁ ይለኛል። ገብቶሻል? ጸበልም በነገራችን ላይ ማለት ነው ጸበልም ድረስ ሁሉ በቃ ጸበል ምናምን ተቀምጦ በቃ ምናምን ብዬ ተቀየረ ምናምን ብዬ ከዛ በኋላ ከጸበል ሲወጣ እዛው ላይ ነው ያለው። ብዙ ነገሮች ይኸውልሽ እንደዚህ በጣም ሱሰኛ የሆኑ ሰዎች ከደም ስራቸው እንዲወጣ ይታሰራሉ መሰለኝ። ይሄ እዛ ሪሃብሌሽን ውስጥ እንደዚህ ግን ለድራግ ነው መሰለኝ አይቻለሁ ፊልም ላይ እጃቸውን ከአንተው ጋር ያስራቸዋል። ሰዓቱ ሲደርስ የሚወስዱበት በጣም ስለሚሉ ስለሚጮሁ ራሳቸውን ይጎዳሉ ካልተሰጣቸው ይሄ። ስለዚህ ያ ነገር ከደማቸው ወጥቶ ጸድቶ እስኪድኑ ድረስ ሪሃብሌሽን ሴንተር መግባት አለባቸው። አለ እንደዛም የሚባል አሁን ጳውሎስ ሆስፒታል ምናምን ነገር እንደዛ አለ ይባላል። እኔ የሌላ የቱርክ ፊልም ላይ ነው ያየሁት። ጳውሎስ ሆስፒታል አለ እንደዚህ እንትን የሚል ጳውሎስ ሆስፒታል ላይ አለ ኢትዮጵያ ውስጥ እና እንዲህ አዲክትድ ሲሆኑ እዛ ሱስ ማገገሚያ አለ ጳውሎስ ሆስፒታል እና አንዳንድ ስታስቢ ወይ እዛ ደረጃ የሚያደርስ አይደለም ይሰራል ይገባል። አሩን ነው አንዳንድ ግራ የምትጋቢው ነገር አለ አይደለ? ቸርች ሁሉ በቸርችማ እዛ ደረጃ ማሪ ቸርች ሁሉ ሳይጠጣ የማይስት ከሆነ ይኸውልሽ አንድ ቀን ሳይጠጣ ምግል ከሆነ ኦልሬዲ ደሙ ስለተላመደው ነገ እዛ ደረጃ መድረሱ አይቀርም። አንድ ሰው ሳይጠጣ ሳይቀብ ሳያጨስ አንድን ቀን መዋል ካልቻለ ደም ውስጥ ገባ። ስለዚህ ወደፊት እድሜው እየጨመረ ሲመጣ እኛ ሰፈር በጠጅ የሞተ ሰውዬ ቁልጭ የሚባል ሰውዬ አውቃለሁኝ። እንደዚህ ይንቀጠቀጥ ነበር። እንደዚህ ትክክል ይንቀጠቀጣሉ ምናምን እና ኦቨር እድሜያቸው ሁሌ ሲጠጡ በቃ ኦቨር ሱሰኛ ስለሚሉ ከጠዋት ጀምሮ መጠጣት ይጀምራሉ ሲቆዩ። በቃ አሁን ላይ ሱሰኞች ማታ ወይ ከሰዓት ነዋ ከስራ መልስ ነው ሄደው ቀመው የሚገቡት። እድሜያቸው እየገፋ ሲመጣ ሁሌ ሲሆን ሰዓት እየጨመሩ ከዛ ስራ ይተውና ደግሞ ከጠዋት ጀምሮ በቃ አይናቸው ተከፈተ በመጠጥ ነው ቀናቸው የሚጀምሩት። መጠጣት ብቻ ይሆናል እስከሚሞቱ በታቸው ተበጥብጦ ደም ተፍተው እስከሚሞቱ ድረስ መጠጣት ብቻ ይሆናል። ስለዚህ እዛ ደረጃ ከመድረሱ በፊት ሪሃብሊሽን አስገቢው ይታከምና ለላቸው። እሺ አመሰግናለሁ ብዬ ሌላ ጥያቄ ከሌለሽ በቃ ሻው ኔ ቴንኪ ሶ ማች። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኑሪ። እሺ ማየሽ። ቻው እናቴ፣ ቻው ጋይስ። እንደዚህ አይነት ጠንካራ ሴትን ታሪክ ስሰማ እጅግ በጣም እረካለሁ፣ ደስ ይለኛል። ሴት ልጅ ችግሯን ድህነቷን ቀርፋ ቶታ ማለት ሁሉን ነገር ተቋቁማ ያሰበችበት ቦታ ደርሳ ሳይ እርክት ላለው ደስ ይለኛል። እና በጣም ነው የተደሰትኩት በጃሉድ ታሪክ። ያው ስሟ እንዳይታወቅ ነው ራሷን ጃሉድ ያለች። ካልጠጡ ምግብ ራሱ መብላት አይችሉም። በቃ ምግብ አይበሉም። መጠጥና መጠጥ ብቻ ነው እንትናቸው። ግን አያቸው አንዳንዴ እንደዚህ ታማኝ ጥሩ ወንድ የእውነት የሚወዳችሁ የሚያከብራችሁ ታገኙና ግን አንድ ቀን አያጣውም። ሱሰኛ ደግሞ ይሆናል። የኔ እናት እሷ እኮ ባሏ ጥሩ ሰው ነበረ ሱሱ ነው አላኖር ያላችሁ። በዚህ ድህነት ሱስ ጨምሮበት እንዴት ይኖራል? ያው አሁን ልጆቹ ከእናታቸው ተራርቀው ቶሎ ባለቀላትና ፕሮሰሱ ልጆቿንና ባሏንም በወሰደች። ምናልባት ዩኬ ፈጣሪ ረድቷት ከወሰደችው ባሏም ከሱስ ይወጣል ብዬ ተስፋ አደርጋለሁ። አዛን ረገና ነው ከ20 ነው ከ40 የሚለው ሀና ትጠራኛለች። አዛን ሴት ስትሰማ ትነግረኛለች። ታሪክ ደስ አይልም? የጃሉድ ታሪክ ወደድኩት በጣም። ወፈይ እንኳን ተሳካላት የኔ እናት፣ እንኳን ተሳካልሽ፣ እንኳን ገባሽ። እዛ ሲገቡ ይብሳል። ኢዱዬ እሷም እኮ የፈራችው እዚህ ዩኬ መጠጥ በጣም ርካሽ ስለሆነ እዚህ ሲመጣ ደግሞ እንዳይብስበት ብዬ ፈርቻለሁ። ግን ምን ላድረግ ስትል እኮ ነገርኳት። እኔ ዱባይ ያዛናለ። ካታር አልደረሰም። ቆይ ገና 20 ደቂቃ ይቀራል ካታር። እኔ ምን አልኳትኝ፣ ሪሃብሌሽን ሴንተር አስገቢው። ምን መሰላችሁ መፍትሄ ያለው ነገር መፍትሄ ያለው አንድን ሰው ቅድም ምሳሌ እንደሰጠዋለ ሰው ታመመ ተብሎ አንድ ሰው አውጣችሁ አትሉትም፣ ታሳክሙታላችሁ እንጂ። ስለዚህ ይህ ህመም ነው፣ ሱስ ህመም ነው፣ ታክሞ ይድናል። እሱ ፍቃደኛ ከሆነ ነው። ግን ታዲያ አቡ አዛን እናንተ
ከአንተ ጋር ይቆያል እንዴ? አዎ ማሬ ሀያትዬ፣ አንደኝ መጀመሪያ የሚለው ዱባይ ነው፣ ከዛ ካታር፣ ከዛ ሳኡዲ፣ ከዛ ኢትዮጵያ። የሌሎቹን ሀገራት አላውቅም። አዎ ከሁሉም አረብ ሀገራት ኢትዮጵያ ነው መጨረሻ የሚለው። ኢትዮጵያም አረብ ሀገር አልኳት፣ አፍሪካ ሀገር። ዩኬ ሲስተሙ ከባድ ነው። ፈጣሪ ይርዳት። እንግዲህ ከባድ የሚባል ሀገር ጀግና ሴት ከቱርክ ተነስታ ግሪክ ሄዳ ከግሪክ ሄዳ ከፈረንሳይ ዩኬ ገብታለች። ጀግና ብቻዋን ጀግና ሴት። ይህንን ያሳካት ሴት ደግሞ ባሏንና ልጆቿን ማምጣት አያቀታትም። ፈጣሪ ይርዳት። መካ ይቆያል። ከሪያድ ደግሞ አንድ ሀገር ላይም ከከተማ ከተማ ይለያያል። እሺ በቃ ሉጣ፣ አታስገብኝም? ሀቡ ውጭ። ጥቅም ስትፈልጉ ብቻ የምትመጡ ሰዎች ውጡ። ሺ ካን ዱ ኢት ሺዝ ስትሮንግ ኢንሻአላህ። ፈጣሪ ይርዳት። ጻፉ ጋይስ። አስተማሪ ታሪክ አለኝ ብላችሁ ጻፉ። 20 ደቂቃ አለን ዘን እስኪል እስክናፈጣ። ማሻአላ ሂጃብ በጣም ያምርብሻል። ቴንኪዩ። ምግብ አቀራርቢ ሲደርስ ሀና አለች፣ እህቴ አለች፣ ታናሽ እህቴ አለች፣ እሷ አቀራርባለች። ኦኬ አትጨነቁ። ስንት ዓመት አቀራረብኩ። አሁን ማረፊያ ሰዓት ነው። እርጉዝ ነኝ። ረፍ የምልበት ሰዓት ነው። እሺ ጋይስ አሁን የፖስተትኩትን